ዛሬው ዕለት ደግሞ እንደ አምላካችን ፍቃድ ወደዚህ መተን እንድናመልከው እግዚአብሔር ጸጋና ዕድል ስለሰጠን ክብር ለስሙ ይሁን። ጌታን እጅግ በጣም አድርገን እናመሰግናለን። እንግዲህ በዝማሬ አምልከነዋል። ከዚህ ቀጥለን ደግሞ ቃሉን የምንሰማበት ይሆናል። እግዚአብሔር ቃሉን እንዲባርክልን ራሶቻችንን ዝቅ አድርገን እናመስግን፣ እንጸልይ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አንድ አምላክ ሆይ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ያው ስም ስለ መልካምና ስለ በጎ ሐሳብህ ተስፋና ፍጻሜ ስላለው ዕቅዶች አምላካችን ሆይ በጌታ በኢየሱስ ክርስቶስ ያው ስምና ስልጣን እናመሰግናለን። አባት ሆይ በፊትህ ተገኝተን አንተን ቅዱሱን አምላካችንን እንድናመልክ ይህን ጊዜና ዕድል ስለሰጠን ጌታ ሆይ እናመሰግናለን። አሁን ደግሞ ቃልን እንሰማለን። የምንሰማውን ቃልን ባርክልን። በቃልህ አማካይነት ደግሞ እያንዳንዳችንን ይህን ጎብኘን፣ ፈውሰን። እነሆ አዲስ ነገርን አደርጋለሁ እርሱም ይበቅላል እናንተ አታውቁምን? በምድረ በዳ መንገድን በበረሃ ወንዞችን አደርጋለሁ ብለህ ለባሪያዎች የተስፋ ቃልን የሰጠ ጌታ እግዚአብሔር ሆይ ዛሬም ለእኛ ለልጆች በክርስቶስ ኢየሱስ በኩል እጅግ ታላቅና አዲስ ነገር በሕይወታችን ውስጥ በኑሯችን፣ በአገልግሎታችን፣ በትዳራችን ውስጥ እንድታደርግ በጌታ በኢየሱስ ክርስቶስ ያው ስምና ስልጣን እንማጸናለን። ቃሉን ላከ፣ ፈወሳቸው፣ ከጥፋታቸው ሁሉ አዳናቸው ተብሎ የተጻፈው ቃል እውነት ነውና ቃልን በመላክ አንተ ፈውሰን። የሚሰማኝ በእርጋታ ይቀመጣል ከመከራም ስጋት ያርፋል ተብሎ እንደተጻፈ አንተን በመስማት ከጭንቀትና ከተለያዩ ነገሮች ጌታ ሆይ በእርጋታ እንድናርፍ እርዳን። ጊዜውን ሰዓቱን ተረከብ። ሁሉንም ነገር ለክብር አድርግልን። በተወደደው ልጅ በኢየሱስ ክርስቶስ ያው ስም አሜን። ጌታ አምላክ የተመሰገነ ይሁን። እግዚአብሔርን እጅግ በጣም አድርገን እናመሰግነዋለን። እንግዲህ በንባቦቻችን እንደሰማን በዚህ ቦታ ላይ ኢሳይያስ 28 ቁጥር 23 እስከ 29 እንደገና ደግሞ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 26 እስከ 31 መጨረሻ ላይ ደግሞ ከሉቃስ ወንጌል ምዕራፍ 10 ከቁጥር 1 እስከ 12 ላይ ሰምተናል። እንግዲህ እግዚአብሔር እንደመራን ከነዚህ በመተቃቀስ ደግሞ የእግዚአብሔርን ቃል እንማራለን። ጌታ አምላክ የተመሰገነ ይሁን። እንግዲህ ዛሬ እንደ ቤተክርስቲያን ካላንደር እንዳልኳችሁ አቆጣጠር ከስላሴ በኋላ ሁለተኛ እሁድ ነውና ወደ እግዚአብሔር መንግስት ስለመጠራት ይናገራል። ሶስቶቹ ምዕራፍ ስንመለከት ቁጥሮች ስንመለከት ወደ እግዚአብሔር መንግስት ስለመጠራት እና በዚሁ ዙሪያ ስለመጠራት እንድንመለከት ፈልጋለሁ። እግዚአብሔር ከዘመናት በፊት የፈጠረውን ሕዝቡን እንዲያገለግለው ደግሞ መልሰው የሚገባውን ክብርና ስግደት ገናናነትም ደግሞ እንዲሰጠው እንደሚፈልግ ሁሉ ከዚህ እንማራለን። ጌታ አምላክ የተመሰገነ ይሁን። የእግዚአብሔር ባሪያ ከነቢያትም የመጀመሪያ የሆነ ረጅም ትንቢት የተናገረው ኢሳይያስ በጣም አስቸጋሪ በሆነ ሁኔታ ውስጥ ቆሞ ነው እግዚአብሔር አምላክ የተመሰገነ ይሁን ያገለግል የነበረው። ስለዚህ እሱ ሲያገለግል ይህንን እግዚአብሔር አስነስቶ ትንቢቱን እንዲናገር በላከበት ቦታ ህዝቡ ለሁለት ተከፍሎ ነበር። 10 ነገድ እስራኤል ተባለ፣ 2 ነገድ ደግሞ ይሁዳ ተባለ። ስለዚህ ኢዮርብዓምና ሮብዓም እነዚህ 10 ነገድና 2 ነገድ ይዘው ደግሞ ማገልገል ጀመሩ። በዚህ ህዝብ መካከል ነው ኢሳይያስ ደግሞ እግዚአብሔር አስነስቶ ያቆመው። ስለዚህ ወደ እግዚአብሔር መንግስት መጠራት እንዴት እንደተጠሩ ምን አይነት አገልግሎት ሲሰጡ እንደነበረ ደግሞ እንመለከታለን። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ የተወደዳችሁ ወንድሞችና እህቶች በክርስቶስ ዛሬ እንግዲህ የምናስተውለው መልእክት ወደ እግዚአብሔር መንግስት መጠራት የሚል ነው። ወደዚህ መንግስት ወደማያልፈው መንግስት ወደ ዘላለማዊና ሰማያዊ ወደሆነ መንግስት ስለዚህ ስለመጠራት ነውና
እግዚአብሔር ሰዎችን የሚጠራው ለራሱ ክብር ነው። ጌታ አምላክ የተመሰገነ ይሁን። ለራሱ ክብር ነው የሚጠራው። አዎ ያም ብቻ ሳይሆን ለሰዎች ሕይወት ደህንነት ብሎ ደግሞ ይጠራል። አሁን ስራ አለ ማለት ነው። ለሰዎች ደህንነት ብሎ ደግሞ ለሰዎችም ሕይወትና ደህንነት ብሎ ደግሞ እግዚአብሔር ሰዎችን ይጠራል። ይሄ ብቻ ሳይሆን ይህ ጥሪ ለጥቂቶች ብቻ ሳይሆን ለሁሉም ነው። ለሁሉም ነው። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር አብ ፍቅሩን ለሁሉ በልጁ በኢየሱስ ክርስቶስ እንደገለጠ አንድ ልጁን አሳልፎ በመስጠት እንደገለጠ ልጁ ደግሞ ሕይወቱን አሳልፎ በመስቀል ላይ ለሁሉ እንደገለጠ ይህ ሁሉ ይድን ዘንድ እግዚአብሔር ይህንን አደረገ። ስለዚህ ለጥቂቶች ብቻ ሳይሆን ለሁሉም ነው። ነገር ግን ጥሪውን መስማት፣ ጥሪውን ሰምቶ መቆም፣ ጥሪውን መቀበልና በታማኝነት መመለስ ደግሞ ከተጠሩ ይጠበቃል። እግዚአብሔር አምላክ የተመሰገነ ይሁን። ይሄ ቀላል ሁኔታ አይደለም። በዚህ በተለይ በኢሳይያስ ላይ ያነበብነውን ስንመለከት ቅድም እንዳልኳችሁ ይሄ ሕዝብ 10 ነገድ እስራኤል ሲሆኑ 2 ነገድ ደግሞ ይሁዳ በሚሆንበት ጊዜ 12 ነገድ ሲከፋፈል እግዚአብሔር ዝም ብሎ አልተወም፣ አልረሳቸውም። ምክንያቱም ያንን የፈጠረውን ሕዝብ የሚገርማችሁ ነገር ነው። ከዘፍጥረት ጀምሮ እግዚአብሔር በማስተማር በነዛ በሕግ መጻሕፍት ቀጥሎም ደግሞ በታሪክ መጻሕፍት ከኢያሱ ጀምሮ እስከ መጽሐፍ አስቴር ድረስ ከሕዝቡ ጋር ሆኖ በማስተማር እግዚአብሔር ይረዳቸው ነበር። ይሄ ብቻ አይደለም። ዛሬ በአገራችን በምድራችን በሁሉ ስፍራ ጠበብተኞች አሉ። በግጥምና በተለያየ ነገር ሲሆን ደግሞ የሚያነቃቁ አሉ። እንደዚሁ እነዛ 5ቱ የጥበብና የግጥም መጻሕፍት በዛ ውስጥ ደግሞ አሁንም ኢንካሬጅ ያደርግ ነበር እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ከዛ በኋላ ወደ ነቢያት ስንመጣ ከኢሳይያስ ጀምሮ እስከ ድረስ አሁንም እግዚአብሔር ለዓላማው ወደፊት ሊሆን ያለውን በልጁ ሊገለጥ ያለውን ነገር አስቀድሞ ይሄን ሕዝብ እንደጠራ ያስባቸው ነበር፣ ያዘጋጃቸው ነበር። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ በዚህ ስንመለከት በትንቢተ ኢሳይያስ ምዕራፍ 28 ቁጥር 23 እስከ 29 ላይ ያለውን ስንመለከት እግዚአብሔር ለዚህ ለጠራው ሕዝብና ለበዛው ሕዝብ በጥበብ ሲሰራ እንመለከታለን። በጥበብ ሲሰራ እንመለከታለን። ያ ባነበብነው ቦታ ላይ ገበሬ ዝም ብሎ አያርስም፣ ዓላማ አለው። ለማረስም ደግሞ እቅድና ፕላኖች አሉት። በዚህ ንባብ ነቢዩ የገበሬን ስራ ምሳሌ ያቀርባል። ምንም ገበሬዎች ባንሆንም ግን የገበሬ ስራ ዝም ብሎ መሬት ላይ አይዘራም። በዚህ ባነበብነው መጽሐፉ ላይ ክፍሉን ስትመለከቱ በጣም ጥንቃቄ አድርጎ የተለያዩ ነገሮችን ሊያድጉና ዘር ሊያፈሩ የሚችሉበትን መንገዶችን ሁሉ ሲያዘጋጃጅ እንመለከታለን። ገበሬ ሁልጊዜ አያርስም። በጊዜው ዘር ይዘራል፣ አስቦ አስተውሎ። በዚህ ብቻ ሳይሆን ደግሞ በጊዜም ደግሞ ያጭዳል። የተለያዩ እህሎችን በተለያዩ መንገድ ደግሞ ያስተናግዳል፣ ያቀርባል። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ይህ የሚያስተምረን በዚህ ክፍል ላይ የሚያስተምረን አጭሩ ትምህርት ምንድነው? እግዚአብሔር ከእያንዳንዳችን ጋር የሚሰራው በጥበብና በዓላማ እንጂ በአጋጣሚ ነገር እንዳልሆነ፣ ይሄን የሚጠራውንና የጠራውን ሊያወጣ ሲፈልግ በጥበብና በማስተዋል መስራት እንደሚፈልግ እንመለከታለን። ወደ እግዚአብሔር መንግስት ስንጠራ በጥበብና በማስተዋል በምሳሌ አድርጎ እግዚአብሔር ወደፊት ሊሰራ ያለውን ነገር ግልጽ አድርጎ ሲናገር እንመለከታለን። ስለዚህ የህይወታችን ፈተና፣ መጠበቅ፣ ደስታና መከራ ሁሉ በእግዚአብሔር እጅ ውስጥ ናቸው። እርሱ ወደ መንግስቱ የጠራን እንደ ገበሬዎች በጥበብ
ሊያሳድገን ነው። እግዚአብሔር አምላክ የተመሰገነ ይሁን። ሊመራን ነው። በማስተዋል በጥበብ ሊሞላን ነው። ጌታ የተመሰገነ ይሁን። ስለዚህ ነው በክፍሉ ላይ ያለውን ነገር ቅድም እንደሰማ ነው በዚህ በትንቢተ ኢሳይያስ ምዕራፍ 28 ላይ ቁጥር 23 እስከ 29 ላይ እናንተው ራሳችሁ አንብቡት። ይሄንን ይናገራል። እንደገና በዚህ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 26-31 ደግሞ ስንመለከት የእግዚአብሔር ባሪያ እነዚህን ምዕመናን ከአቴናና እንደዚህም ከሮም የሚመጣ ነገሮች ወደብ ላይ ስለነበረች አቴና በዚህ ቦታ ላይ እግዚአብሔር ለሕዝቡ በመጠንቀቅ በማስተዋል በባሪያው በኩል እንደጠራቸው የተገለጠውን የእግዚአብሔርን ጸጋ ወደብ ነበረች። ቆሮንቶስ ወደብ ስለነበረች ብዙ ነገር ነው በዛ ቦታ ላይ የሚራገፈው። አስቡ፣ በወደብ ቦታ ብዙ ነገር ስለሚራገብ ያ ብቻ ሳይሆን ደግሞ ከዛ የሚወጡ ህዝቦችን ደግሞ አስቡ። ወንጌል ደርሶላቸው የእግዚአብሔር ባሪያ በጥንቃቄ እየተከታተላቸው የሚያስፈልገውን ነገር እየተናገረ የሚያስፈልገውን ምክር እየሰጠ እስከ መጨረሻ ድረስ ከዚህ በፊት አንደኛ ቆሮንቶስን አጥንተናልና ሁለተኛውን ጭምር አጥንተናልና በጣም ለዘመኑ ቤተክርስቲያን የሚያስፈልግ ቃል በዛ ውስጥ ነው ያለው። እግዚአብሔር አምላክ የተመሰገነ። በጣም ወገኖቼ በተለይ ደስ የሚለኝ የጸጋ ስጦታ አጠቃቀም እንዴት እንደሆነ ዛሬ በብዙ ቦታ የምንከፋፈልበት ወይም ደግሞ የኛ አድርገን መግለጥ እንደምንፈልግ በጥንቃቄ ያ ጸጋው ህዝቡን ከሰበሰበ በኋላ በመከታተል ነው ያስተማራቸው፣ በመከታተል ነው የመከራቸው። እንዲያስቡ፣ እንዲጠነቀቁ። በተለይ የሚገርመኝ ነገር ተከፋፈሉ። በመከፋፈላቸውም እንደዚሁ ግማሾቹ የጴጥሮስ ነን አሉ፣ ግማሾቹ የጳውሎስ ነን አሉ፣ ግማሾቹ የአጶሎስ ነን አሉ፣ ሌሎች ተመጻዳቂዎች ደግሞ የክርስቶስ ነን አሉ። እንዳጠና ነው በዛ ስፍራ ላይ በጣም ይገርመኛል። ለምንድን ነው የተከፋፈሉት? ጴጥሮስ ነን ያሉት አይሁዳውያን ጴጥሮስ በአገልግሎቱ ወደ እግዚአብሔር መንግስት መንፈስ ቅዱስ በሱ ላይ በወረደ ጊዜ ብዙ ሺዎችን ወደ እግዚአብሔር መንግስት አመጣ። ስለዚህ አይሁዶች ተነስተው እኛ የጴጥሮስ ነን አሉ። አጶሎስ ደግሞ በጴጥሮስና በጳውሎስ ያደገ ሰው ስለነበረ የሕግ ሰው ስለነበረ ርቱ አንደበት ነበረው። ስለዚህ ጌታን አግኝቷል፣ የእግዚአብሔር ጸጋ ፈሶበታልና የሕግ ሰው ታውቃላችሁ ሲናገር ያሳምናልና ስለ ክርስቶስ አጶሎስ መናገር ጀመረ። የግሪክ ሰው ስለነበረ ግሪኮች ተነስተው ደግሞ የአጶሎስ ነን አሉ። ወገኖቼ ጳውሎስ ደግሞ ያው ወድቆ በተነሳ ጊዜ ጌታ እንዳገኘው ስላወቀው እግዚአብሔር አምላክ ከሰማይ ስለተጠቀመበት የእግዚአብሔር ጸጋ በውስጡ ስለፈሰሰ ያንን ይዞ በቆመ ጊዜ ወገኖቼ ብዙዎቹ ደግሞ ተነስተው የጳውሎስ ነን አሉ። ሌሎች ደግሞ በጣም የሚማጻደቁ አንዳንድ ክርስቲያኖች ፋናቲክ የሆኑ ሰዎች አይጠፉምና እነሱ ደግሞ የክርስቶስ ነን አሉ። ሐዋርያ ጳውሎስ ይህንን ወደ አንድነት ለማምጣት ብዙ ዋጋ ነው የከፈለው። በአጭሩ በእነዚህ ሰዎች የተከፋፈሉበት በስጦታቸው ምክንያት የተነሳ በውስጣቸው አንድ አድርጎ የሰራው ጌታ መንፈስ ቅዱስ ነው እያለ እንዲገነዘቡ፣ እንዲያስተውሉ አደረገ። በተለይ በዚህ በመጀመሪያው ምዕራፍ ላይ ባነበብነው በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 26-31 ላይ እግዚአብሔር ሁሉን የጠራው በጸጋው ስለሆነ ከዛ ከወደብ አካባቢ በቆሮንቶስ ከተማ ውስጥ እግዚአብሔር በጸጋው በማንም ዕውቀትና ጥበብ ሳይሆን በተገለጠው በልጁ በኢየሱስ ክርስቶስ ጸጋ ብዙዎች የዳኑ ስለሆኑ የተጠሩ ስለሆኑ ይህንን ክፍሉ አስረግጦ ይናገራል። ክብርስ ለስሙ ይሁን። ሐዋርያ ጳውሎስ ከናንተ አለ ብዙዎች በዓለም ጥበብ
ጠቢባን አልነበራችሁም ይላል። አዎ አልነበራችሁም ይላል። እግዚአብሔር የሰውን ኃይል ሀብት ወይም ዝና ስለሚያይ አይጠራም አለ። በጸጋው ግን ይጠራል አለ። አዎ ምክንያቱም ባላቸው ነገሮች ሰዎች ይመኩ ስለነበረ ነው። እግዚአብሔር የተመሰገነ ይሁን። ይመኩ ስለነበረ በዚህ ስፍራ ላይ እንዲያውም ወደ ልቤ ስለመጣ ብናገር ደስ ይለኛል። ምክንያቱም እምነት የሌላቸው ፌዝለስ ኔምለስ የሆኑ ሰዎች ነው የጠራቸው ነው የሚለው። እግዚአብሔር አምላክ የተመሰገነ ይሁን። አዎ ወንድሞች ሆይ ይላቸዋል፣ መጠራታችሁን ተመልከቱ። መጠራታችሁን ተመልከቱ። እና አስተውሉ ነው የሚለው። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ ይላል። አዎ መረጠ። ብርቱንን ነገር ግን ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። የእግዚአብሔርም የሆነው ነገር እንዳይጠፋ የዓለምን ምናምንቴ ነገር፣ የተናቀውን ነገር፣ ያልሆነውን ነገር መረጠ። ስጋ የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስና፣ ቤዛነት በተደረገለት በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። ይህንን ያሳስባቸዋል። አዎ ስለ እግዚአብሔር መጠራት ወይም ወደ እግዚአብሔር መንግስት መጠራት ያላቸው አይደለም ማለት ደካሞች የሆኑትን ምንም ያልተጠሩ ያልተመረጡትን እነሱን በእነሱ ሊገለጥ ምንድን ነው የሚገለጠው? የእግዚአብሔር ጸጋ ብቁ የሚያደርግ ያለ ዋጋ ያለ ብድራት እንዲሁ የተሰጠ ጸጋ። እግዚአብሔር አምላክ የተመሰገነ ይሁን። ይህን ይላቸዋል ሐዋርያ ጳውሎስ። እግዚአብሔር የሰውን ኃይል ሀብቱ ወይም ዝና ስለሚያይ አይጠራም፣ ያንን አይቶ አይጠራም አለ። በዓለም ላይ ይህና ያን ያላቸው ይጠራሉ፣ ይመረጣሉ፣ ቦታ ይሰጣቸዋል። ያን አይቶ አልጠራም። ማንም እንዳይመካ፣ የሚመካ ቢኖር በእግዚአብሔር ይመካ እያለ ስለዚህ ነው ማንም እኔ አልበቃም ብሎ አይፈራል። እግዚአብሔር አምላክ የተመሰገነ ይሁን። ደግሞ እኔ በቂ ነኝ ብሎ አይመካ። ይሄ የምናየው ነገር ነው። ያ ጸጋ፣ ያ ክቡር ጸጋ ሲመጣ ለተቀበሉት ሁሉ ብቁ ያደርጋል። እግዚአብሔር አምላክ የተመሰገነ ይሁን። እኔ ይሄን አለኝ፣ ምድራዊ መለኪያዎች ሁሉ፣ ምድራዊ ዕውቀት ሁሉ፣ ምድራዊ ሀብት ሁሉ አለን ብንል እሱን ፍለጋ አልመጣም ጌታ ኢየሱስ። ስለዚህ እኔ በቂ ነኝ ብሎ አይመካለ። የኛ ክብር ጌታ የተመሰገነ ይሁን በክርስቶስ ብቻ ነው። ወደ መንግስቱ የጠራን የጸጋ ስጦታ ነው። እግዚአብሔር አምላክ የተመሰገነ ይሁን። በዚህ መቆም እንድንችል የሰማይ አምላክ እግዚአብሔር ይርዳን። ይሄ ነው ወገኖች። ከእውቀት በላይ ነው እግዚአብሔርን ማወቅ። ጥበብ እንደምንልም ከጥበብ ሁሉ በላይ ነው። ስለዚህ ነው ሰለሞን እግዚአብሔርን መፍራት የጥበብ መጀመሪያ ሁሉ እግዚአብሔርን መፍራት ነው አለ። የጥበብ መጀመሪያ ሁሉ እግዚአብሔርን መፍራት ነው አለ። እኔ ሳስተምር የነበርኩበት ትምህርት ቤት ሪፖርት ካርዱ ይገርማቸዋል። ከ1 እስከ 8 የነበረው ትምህርት ቤት ሪፖርት ካርድ የሚሰጠው ከላዩ ላይ ምን ይላል? የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። በሪፖርት ካርድ፣ በተማሪዎች ሪፖርት ካርድ ወላጆችም ያውታል፣ ተማሪዎችም ያውታል። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ የምንመካበት አለን ብለን በዚህ ብቁ ነን ብለን ወደ አገልግሎት የምንወጣው ነገር አይደለም። እግዚአብሔር ግን እንደ ቃሉ ስናስብ እነዚህ ብቁ ያልሆኑትን ብቁ አድርጎ የሚያቆም እሱ ነው። እግዚአብሔር አምላክ የተመሰገነ ይሁን። የሐዋርያትን አጠራር ስትመለከቱ ምንም ነገር የሌላቸው
ምንም ነገር ያልነበራቸው ኑ አላቸው፣ ተከተሏል። በተለይ በዚህ በሐዋርያት ሥራ ላይ ያጠናን ነው ያለነውና በአጭሩ ጌታ ኢየሱስ ክርስቶስ እንዳላቸው ካረጋጋቸው በኋላ መንፈስ ቅዱስን ሳይቀበሉ እንዳይወጡ ከተናገራቸው በኋላ በዚህ ሁኔታ ቆይተው ከሱ ጋር 40 ቀንና 40 ሌሊት ከቆዩ በኋላ በ50ኛው ቀን እሱ አርጎ መንፈስ ቅዱስ በእነሱ ላይ ሲወርድ የሚገርማችሁ ነገር ነው። በጽኑ መሰረት ላይ ስለተመሰረቱ ወንጌሉን ለመስበክ ብቁ ሆኑ። የሚናገሩት ነገር ነበራቸው። ከሁሉ በላይ ደግሞ የእግዚአብሔር ጸጋ በላያቸው ነበረ። ወገኖች ማንም ምንም ሊያቆማቸው አልቻለም። እነ ጴጥሮስ፣ እነ ዮሐንስ፣ እነ ያዕቆብ አሳ አጥማጆች የነበሩት እንዴት እንደዚህ ይላሉ እስከሚሉ ድረስ ሳይፈሩ አይሁዳውያን ቢሆኑ የሕግ አዋቂዎችም ቢሆኑ ሳይፈሩ ፊት ለፊት ነው የተናገሩት። ይገርማችሁ ነገር ስለዚህ በራሳቸው ትምክህት ሳይሆን በእግዚአብሔር ዕውቀት፣ በእግዚአብሔር ጥበብ፣ በእግዚአብሔር መንፈስ ቅዱስ ተሞልተው ወገኖቼ እውነቱን ከመግለጽ በተጠሩበት ጥሪ በተጠሩበት ጥሪ ዋጋ ለመክፈል ቀጥ ብሎ ነው የቆሙት። ኢየሱስን እያዩ ሄዱ ነበር። እሱ ያለፈበትን ጎዳና ከሱ ጋር ሆነው ብዙ ነገር አይተው ነበር። ብዙ ነገር ተመልክተው ነበር። ሲነቀፍ፣ ሲሰደብ፣ ሲገረፍ መንፈስ ቅዱስ ያንን ካሳሰባቸው በኋላ ማንም ሊያቆማቸው አልቻለም። ወገኖች የእግዚአብሔር ስም ብሩክ ይሁን። ስለዚህ ይሄ ወደ እግዚአብሔር መንግስት የጠራን የእግዚአብሔር ጸጋ የተሰጠን በዚህ ጸጋ ቆመን እንድናገለግለው የኛ ክብር በክርስቶስ ብቻ ነው። ወደ መንግስቱ የጠራን የጸጋ ስጦታ ነው። እግዚአብሔር አምላክ የተመሰገነ ይሁን። ይሄ ነበር ድንቅ ነገር፣ ታላቅ ነገር። ክብር ለስሙ ይሁን። ስለዚህ ይህንን በዚህ ሁኔታ ላይ እንመለከታለን። እግዚአብሔር አምላክ የተመሰገነ ይሁን። ቀጥሎ ደግሞ በሉቃስ ወንጌል ምዕራፍ 4:10 ላይ ከቁጥር 1 እስከ 12 ደግሞ ይሄ የእግዚአብሔር ሰው መንፈስ ቅዱስ አድሮበት በመንፈስ ቅዱስ ተመርቶ ከልደቱ አንስቶ እስከ እርገቱ ድረስ ደግሞ ወንጌል ጻፈ። እግዚአብሔር አምላክ የተመሰገነ ይሁን። ከሐዋርያት ጋር ስለነበረ ነው። ከሐዋርያት ጋር ያገለግሉ ስለነበረ ነው። መንፈስ ቅዱስ ሞላው። ዛሬ ባነበብነው ክፍል ላይ ከሉቃስ ወንጌል ምዕራፍ 10 ከቁጥር 1 እስከ 12 ያለውን ስንመለከት ዋናው የሰማያዊ መንግስት ጥሪ ተልእኮ ነው የምንመለከተው። እንዴት መሆን እንዳለበት የሰማያዊ መንግስት ተልእኮ ምን መሆን እንዳለበት ይሄንን አሁን ዋናው እንዳየነው ጌታችን ኢየሱስ 72 ደቀ መዛሙርት ላከ። 72 ደቀ መዛሙርት ከመላኩ በፊት መመሪያ ሰጣቸው። ይህ መልእክት ለዚያን ዘመን ብቻ ሳይሆን ለኛም ዛሬ ለሚቀጥለው ትውልድ በእግዚአብሔር መንግስት ላይ ለመሰማራት እና ለመጥራት በምን አይነት ሁኔታ እንደሆነ መጀመሪያ 11 ነበሩ። ከ11 ደግሞ 12 አደረጋቸው። 12 ከዛ 32 ከዛ 5000 የእግዚአብሔርን ቃል ስንመለከት እነዚህ ትሬንድ ሆነው በእግዚአብሔር ጸጋ ተሞልተው የወጡ ሰዎች ናቸውና እግዚአብሔር በዚህ ስፍራ ላይ ጌታ ኢየሱስ ክርስቶስ ለነዚህ ሰዎች ምን እንዳደረገላቸው እንመለከታለን። የሰማያዊ መንግስት ጥሪ ምን እንደሚመስል ክብር ለስሙ ይሁን። የመንግስቱ ጥሪ ለሁሉ አማኝ ጥሪ ነው። ላመነና ለተቀበለ በዚህ ጸጋ ውስጥ ላለው ጌታ አምላክ የተመሰገነ ይሁን። ብቁ ነን፣ ተምረናል፣ ይሄ ነው አይደል? መማሩ አለ። እግዚአብሔር የተመሰገነ ይሁን። ዋናው ያ የጸጋው ምስጢር ጸጋ ያለ ዋጋ ያለ ብድራት የተሰጠውን ስናውቅ ብቁ የሚያደርገን እሱ ነውና
በዚህ ስፍራ ላይ ኢየሱስ 12ቱን ብቻ አላከም። 12ቱን ደቀ መዛሙርት ብቻ አላከም። መጀመሪያ 11 ነው ያልኳችሁ። ይሁዳ ከወጣ በኋላ እንደገና ማቲያስን ጨምሮ 12 ሆኑ። 12ቱን ብቻ አይደለም፣ እንደገና ደግሞ ሁለት አድርጎ በዚህ ቦታ ላይ ስልካቸው እንመለከታለን። 72ቱንም ላከ። አሁንም ይህ የሚያሳየው የወንጌል ተልእኮ ለሁሉ ለተቀበለው አማኝ መሆኑን ነው የምንመለከተው። እግዚአብሔር አምላክ የተመሰገነ ይሁን። ሕይወትን ያገኘ ሰው ሁሉ ሊያገለግለው ነው። እግዚአብሔር በቤታችን፣ በስራችን፣ በትምህርት ቤታችን፣ በማህበረሰባችን ውስጥ የመንግስቱ ምስክሮች እንድንሆን ይጠራናል። እግዚአብሔር አምላክ የተመሰገነ ይሁን። ለዚህ ነው መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ ወደ መከሩ ሰራተኞች እንዲልክ የመከሩን ሰራተኛ እንዲልክ ለምኑት አለ። ሰራተኛ አልጠፋም፣ የጠፋው የመከሩ ሰራተኛ ነው። እግዚአብሔር አምላክ የተመሰገነ ይሁን። የሥራ ቦታ ብዙ ነው፣ መከሩ ብዙ ነው አለ። ሰራተኞች ግን ጥቂቶች ናቸው። በተለይ በማቴዎስ ወንጌል ምዕራፍ 10 ይመስለኛል ወደ መጨረሻ ላይ ማቴዎስ ይህንን ክፍል ሲጽፍ ምንድን ነው የሚለው? እግዚአብሔር እረኛ እንደሌላቸው በጎች ተጨንቀው ተጥለው ነበርና አዘነላቸው ይላል። በዚያን ጊዜ ይላል ደቀ መዛሙርቱን ይላል መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ ወደ መከሩ ሰራተኞችን እንዲልክ የመከሩን ጌታ ለምኑት አለ ማቴዎስ። እረኛ እንደሌላቸው በጎች ተጨንቀው ተጥለው ነበርና አዘነላቸው ይላል። የሚራራ አምላክ ነው። ዛሬ ደግመን ደጋግመን የምንሰማውን ቃል አንዴ ያልሰሙ ብዙዎች አሉ። አንዴ ያልሰሙ ብዙ ሰዎች አሉ። ያንን ሰምተን እንድንታዘዝ እግዚአብሔር እርዳን ወገኖቼ። ስለዚህ የመንግስቱ ጥሪ ሁሉም አማኝ ወገኖቼ ተጠርቷል፣ ይጠራናል። መከሩ ብዙ ነው ይላል። አይታችሁ እንደሆነ ከኢሳይያስ ጋር ግንኙነት ያደርጋል። ገበሬው ዝም ብሎ እንደማይዘራ ለእያንዳንዱ እህል ለሚዘራው ነገር ፍሬ እንዲያፈራ እንደሚጠነቀቅ አሁንም ደግሞ በዚህ አምጥቶ ጌታ ኢየሱስ ክርስቶስ በአዲስ ኪዳን ውስጥ መንፈስ ቅዱስ ባሪያዎቹ ሲጠቀም እንመለከታለን። እና መከሩ ብዙ ነው፣ ጌታ መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው ይላል። ሰራተኛ አልጠፋም፣ የሚዘምር አልጠፋም፣ የሚያገለግል አልጠፋም። ነገር ግን በማሳው ላይ በመከሩ ላይ እውነተኛ በእግዚአብሔር ጸጋ ተሞልተው የሚያገለግሉ ጥቂቶች ናቸው ነው የሚለው። እንዲያውም በማቴዎስ ወንጌል ላይ የሚለው እንግዲህ ወደ መከሩ ሰራተኞች እንዲልክ የመከሩን ጌታ ለምኑት ይላል። ጸሎት ትእዛዝ ነው፣ ያዘናል። ወደ መከሩ ሰራተኞች እንዲልክ የመከሩን ጌታ ለምኑት ነው የሚለው። እግዚአብሔር አምላክ የተመሰገነ ይሁን። ታዘናል። ስለዚህ ወገኖቼ ጥቂቶች ናቸው አለ። ይህ ዛሬም እውነት ነው፣ እውነት ነው። በህይወት በማስተዋል በጥበብ መከሩ ላይ የሚያገለግሉ በጣም ጥቂቶች ናቸው። የሚያገለግሉ አልጠፉም ነው የሚለው። ብዙ ሰዎች የእግዚአብሔር ፍቅርን ይፈልጋሉ። ይፈልጋሉ። ብዙዎች ተስፋ ያስፈልጋቸዋል። ወንድሞቼና እህቶቼ ብዙዎች ሰላምን ይናፍቃሉ። ብዙ ናቸው። ጌታ የሚጠይቀን ለኔ ማን ነው የሚሄደው ነው የሚጠይቀን። ማን ነው የሚሄድልኝ? that's the main question። የሚሄድ የተጠራን ሁላችን እንድንንቀሳቀስ ነው። ተያዦችን ወገኖች። ለዚህ ነው ሁለት አድርጎ መመሪያውን ሰጥቶ እንኳን ይላካቸው። እኔን ማን ይሄዳል የሚለው ጥያቄ መልስ ያስፈልገዋል። ስለዚህ ሰራተኞች መጸለይና እኛም የጸሎታችን መልስ ለሚሆን ዝግጁ መሆን ያስፈልጋል። እግዚአብሔር አምላክ የተመሰገነ ይሁን። ግልጽ አድርጎ ነው በዚህ ቦታ ላይ
ከዚህ በኋላ ጌታ ሌሎቹን 70 ሾሞ ሁለት አድርጎ እነርሱ ሊሄዱ ወዳለው ከተማ ስፍራ ሁሉ በፊት ላካቸው ይላል። ከነመመሪያው በትህትና በእግዚአብሔር መታመን እንዳለባቸው እንዲያውም ሲጠራቸው መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ ወደ የመከሩን ጌታ ለመከሩ ሰራተኞች እንዲልክ ለምኑት። ሂዱ፣ እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ። ተመልከቱ። ኮረጆ፣ ከረጢት፣ ጫማም አትያዙ። በመንገድ ለማንም እጅ አትንሱ። ወደምትገቡበት ቤት ሁሉ አስቀድማችሁ ሰላም ለዚህ ቤት ይሁን በሉ። በዛም የሰላም ልጅ ቢኖር ሰላማችሁ ያድርበታል፣ አለዚያም ይመልስላችኋል። በዚያም ቤት ከእነርሱ ዘንድ ካለው እየበላችሁና እየጠጣችሁ ተቀመጡ፣ ለሰራተኛ ደሞዝ ይገባዋልና። ከቤት ወደ ቤት እተላለፋለሁ። ወደምትገቡበት ከተማ ሁሉ ቢቀበሏችሁ ያቀርቡላችሁን ብሉ፣ በእርሷም ያሉትን ድዌዎችን ፈውሱ፣ የእግዚአብሔር መንግሥት ወደ እናንተ ቀርባለች በሏቸው። ነገር ግን ወደምትገቡበት ከተማ ሁሉ ባይቀበሏችሁ ወደ አደባባይዋ መጥታችሁ ከከተማችሁ የተጣበቀብንን ትቢያ እንኳን እናራግፍላችኋለን። የእግዚአብሔር መንግሥት ግን ወደ እናንተ እንደቀረበች ይህንን እወቁ በሉ እላችኋለሁ። በዚያን ቀን በዚያች ከተማ ይልቅ ለሰዶም ይቀልላታል ብሎ ጌታ በዚህ መመሪያ ላካቸው። ይገርማችኋል። ጌታ አምላክ የተመሰገነ ይሁን። አዎ ኢየሱስ ቦርሳ፣ ከረጢት ወይን ጫማ አትውሰዱ አላቸው። ዛሬ ጓዛችን ብዙ ነው። አንድ ቦታ ወደ አንድ ቦታ ለመሄድ ስንል ክብደቱ ራሱ ዝም ብለን ሰብስበን ይዘን የምንሄደው። አትያዙ አለ። ይህ ማለት ዝግጅት አያስፈልግም ማለት አይደለም። ዝግጅት አያስፈልግም ማለቱ አይደለም። ዋናው መታመኛችን ወገኖቼ እግዚአብሔር መሆን እንዳለበት እንድናውቅ ነው። እግዚአብሔር አምላክ የተመሰገነ ይሁን። ዋናው ስንንቀሳቀስ በቅድሚያ የኛ ኮተት ሳይሆን ዋናው በቅድሚያ የጌታን ነገር ይዘን መንቀሳቀስ። የመንግስቱ ስራ በሰው ኃይል ብቻ አይሳካም ወገኖቼ፣ በእግዚአብሔር ጸጋና በመንፈስ ቅዱስ ኃይል ይፈጸማል። እግዚአብሔር አምላክ የተመሰገነ ይሁን። አዎ ይሄን ያን ብለን ሰብስበን ኮተቱን ይዘን የምንጓዘው ነገር አለ። አትያዙ ማለት ያንን አያስፈልጋችሁ ማለት አለን። አዎ ካለ በኋላ ስለ ሰላም ተናገረ። ሰላማቸውን ለተቀበሉ ሰዎች ግቡ ነው ያለ። ብሉ ከነሱ ጋር። ለሚያበራየው በሬ ለሰራተኛ ምግብ ያስፈልገዋልና ብሉ፣ አትብሉ አላለ። አዎ ሰላም ለዚህ ቤት። ደቀ መዛሙርቱ ወደ ቤት ሲገቡ ሰላም ለዚህ ቤት እንዲሉ ታዘዋል። እግዚአብሔር አምላክ የተመሰገነ ይሁን እንላለን። ብዙ ጊዜ አይደለም ሰላም ለዚህ ቤት እንላለን። አስተብለን ከሆነ ሰላማችሁ ይድረሰን፣ ተቀብለናችኋል፣ በሰላም ግቡ ብለን ደግሞ እንቀበላለን። እግዚአብሔር አምላክ የተመሰገነ ይሁን። አያችሁ ያለውን ሰላምታ። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለስሙ ይሁን። ስለዚህ የመንግስቱ ሰዎች የሰላም ሰዎች ናቸው። አዎ ወደዚህ ወደ እግዚአብሔር መንግስት የተጠሩት ሁሉ የሰላም ሰዎች ናቸው። በሚሄዱበት ቦታና ስፍራ ስለ ሰላም የሚያውጁና ስለ ሰላም የሚናገሩ ናቸው። አዎ የሚያመጡት ጠብ ሳይሆን እርቅን ነው። ስለ እርቅና ሰላም ወንድሜ በዚህ የተካነ ስለሆነ በዚህ እስካሁን ድረስ ጸንቶ ቆሞ እግዚአብሔርን እያገለገለ ነው ያለው። ጌታ የተመሰገነ ይሁን። ቀላል አይደለም። አዎ
ወገኖቼ ጌታ የሚናገረው ሰላም ከዛ ሁሉ በላይ ነው። አዎ ጥላቻ ሳይሆን ፍቅር ነው። ተስፋ መቁረጥ ሳይሆን ተስፋን ነው። እግዚአብሔር አምላክ የተመሰገነ ይሁን። የኛ ቃላት ተግባራትና ህይወታችን ለሌሎች የክርስቶስን ሰላም ማሳየት ብቻ ነው። ክብር ለስሙ ይሁን። ለዚህ ነው በወንጌሉ ላይ እንዳያችሁ ለተቀበሏችሁ ፒስ አንቱ ዚስ በሉ፣ ለዚህ ቤት ሰላም ይሁን በሉና ግቡ አለ። ለተቀበሏችሁ። አዎ ላልተቀበሏችሁ ደግሞ ውጡና በእግራችሁ ላይ ያለውን አዋራ ትቢያችሁን አራግፉና ቀጥሉ ነው ያለው። ተጓዙ ነው። አዎ ለነሱም አለቀቃቸውም፣ የእግዚአብሔር መንግስት ቀርቧል ብሎ እንዲናገሩ ነው። ጌታ የተመሰገነ ይሁን። የ72ቱ ዋና መልእክት የእግዚአብሔር መንግስት ቀርቧል የሚል ነበር። ይሄ ነው። አሁንም ኢየሱስ ከሚመጣ ወደፊትም የእግዚአብሔር መንግስት ቀርባለች ነው። የሰላም መንግስት፣ የፍቅር መንግስት። አዎ ጌታ አምላክ የተመሰገነ ይሁን። ይህ መንግስት የእግዚአብሔር አገዛዝ በሰው ልብ ውስጥ መጀመሩን ያመለክታል። ክብር ለስሙ የተመሰገነ ይሁን። ይህንን ሰላም ለተቀበሉ ሰዎች ምድር፣ አገር፣ ከተማ ብዙ ስራ ነው የተሰራ። በቅድሚያ ይህንን ያደረጉ ሰዎች ዋጋ ከፍለዋል። ሐዋርያት ዋጋ ከፍለዋል። በተለይ ወደኛ የመጣ ወንጌል በሰሜኑ በኩል ስለሆነ የሚገርማችሁ ነገር ነው። አሁን እስላም የሆነው ወደ ቱኒሲያ ስትመለከቱ ክርስቲያን ሀገር የነበሩ ናቸው። አዎ ስለዚህ ወደኛ ሀገር ሲመጣ ደግሞ እንደዚሁ ብዙ መልእክተኞች፣ ሚሽነሪዎች እንደ ሳር ነው የታጨዱት። አዎ እንደ ሳር ነው የታጨዱት። ምክንያቱም ቀድሞ ያሉት የነበሩት እንግዲህ በሌላ መንገድ ስለሆነ እሱ መናገር አልፈልግምና ወደ መሃል እለፉ፣ የትኛውን እስላም ነው የትኛውን እምነት የሌለውን ነው ክርስቲያን ልታደርጉ የሚመጡ ብለው እነዚህ የተላኩ ሚሽነሪዎችን ወደ መሃል አሳልፏቸው ከመጡ በኋላ ጫካውን መንጥረው መንገድ ሰርተው ክሊኒክ ከፍተው ቤተክርስቲያን ሰርተው ትምህርት ቤት ሰርተው ወገኖቼ ወደዚህ ልንደርስ ቻል። እግዚአብሔር አምላክ የተመሰገነ ይሁን። ቀላል ዋጋ አይደለም። ስለዚህ ክርስቶስን እንቀበል፣ መንግስቱ በህይወታችን ይገባል ማለት ነው። በፍቅሩ በጽድቁ በሰላም እንኖራለን። አዎ ወደ እግዚአብሔር መንግስት ስለመጠራት ጥሪውን መቀበል ወይም መከልከል። አንዳንድ ከተሞች መልእክቱን ተቀበሉ ወገኖቼ፣ አንዳንዶች ግን አልተቀበሉ። አዎ አልተቀበሉ። ዛሬም እንደዚሁ ነው። ዛሬም እንደዚሁ ነው። እግዚአብሔር በፍቅር ነው የሚጠራው፣ በሌላ ነገር አይደለም። በፍቅር ነው የሚጠራው። ሰው ግን መልስ መስጠት አለበት። እግዚአብሔር አምላክ የተመሰገነ ይሁን። እኛ የሰላም ሰዎች፣ እኛ የፍቅር ሰዎች ከሆን ወገኖቼ መልሳችን እናገኛለን። የምንቀበለውን እንቀበላለን። መንግስቱ ቀርባለች ብላችሁ ተናገሩ ነው ያለው። ልባችንን ለክርስቶስ የከፈቱ ስለነበሩ የቀደሙት ዛሬም እንድንከፍት እግዚአብሔር ይርዳል። ይህ መልእክት ለኛ ምን ይላል? ዛሬ ምን ይላል? እግዚአብሔር ሁላችንን ወደ መንግስቱ ጠርቶናል። ዛሬም ይጠራል፣ ወደፊትም ይጠራል። የተጠራን ለመባረክ ብቻ ሳይሆን ሌሎችን ለመባረክ ነው። እግዚአብሔር አምላክ የተመሰገነ ይሁን። አዎ የመንግስቱ ስራ በትህትናና በእምነትና በመታመን ነው የምንፈጽመው። ይሄንን ነው ያደረጉት። የቀደሙት የፈጸሙት ይሄንን ነው። በምንሄድበት ሁሉ የክርስቶስ ሰላም ማምጣት ነው። ሰላምን እተውላችኋለሁ፣ ሰላምን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም ብሎ ዮሐንስ ወንጌል ምዕራፍ 20 ላይ ወደ መጨረሻ ላይ ይህንን ተናገረ። ጌታ አምላክ የተመሰገነ ይሁን። ስለዚህ ጌታ ወደዚህ ህዝቡን የጠራበት ይሄ ነው ትልቁ ነገር። ይጠራናል። አዎ
በምንሄድበት ሁሉ ያመኑት በሚሄዱበት ሁሉ የክርስቶስን ሰላም እንድናመጣ እንዲናገሩ ነው። የእግዚአብሔር መንግስት ቀርቧል የሚለው የተስፋ መልእክት በሕይወታችንና በቃላችን እንድንመሰክር እግዚአብሔር ይርዳል። ጠቅለል ያለውን ስናገር ወገኖቼ የኢሳይያስ ዋናው መልእክቱ እግዚአብሔር እንደ ጥበበኛ ገበሬ ከእያንዳንዱ ሰብል ጋር የሚስማማ ዘዴ እንደሚጠቀም ይናገር ነበር። ከሰዎች ጋር እንደዚያው በጥበብና በፍትህ እንደሚሰራ ቅጣቱንም ሆነ ተግሳጹን ለማጥፋት ሳይሆን ለማረምና ፍሬ እንዲያፈሩ ኢሳይያስ ለሕዝቡ ይህንን ይናገር ነበር። የእግዚአብሔር ጥበብ ፍጹም ነው፣ የሚያደርገውም ሁሉ በዓለምና በልክ ነው። እግዚአብሔር አምላክ የተመሰገነ ይሁን። እንደዚሁም በቆሮንቶስ ሲያጠቃልለው ምን አለ? እንዳነበብነው በዚያ ስፍራ ላይ ጳውሎስ አማኞች በዓለም አይን ጥበበኞች ኃያላን ወይም ክቡራን ስለሆኑ እንዳልተጠሩ ያሳስባል። ደካሞች ምንም ነገር የሌላቸው ምስኪኖች እንደተጠሩ ነው ያሳስበው እንጂ ሙላት ያላቸውን አይደለም ብሎ ያሳስባል። ስለዚህ ዋናው መልእክቱ በዚያ ስፍራ ላይ እንግዲህ የዓለም ጥበብና ኃይል ለማስፈር ደካማንና የተናቃውን መረጠ። ስለዚህ ማንም በራሱ አይመካ፣ መመካት ያለበት በጌታ ብቻ ነው። ክርስቶስም ለኛ ጥበብ፣ ጽድቅ፣ ቅድስና እና ቤዛነትን ሰጥቶናል። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ዋናው መልእክቱ ሲደመድም እግዚአብሔር ክብሩ ለእርሱ ብቻ እንዲሆን በሰው ኃይል ሳይሆን በጸጋው ስራ፣ ስለዚህ የኛ መመካት በጌታ ብቻ መሆን እንዳለበት ተናግሮ ደመደመ። እግዚአብሔር አምላክ የተመሰገነ ይሁን። በመጨረሻ ላይ የሉቃስ ወንጌል ምዕራፍ 10 ከ1 እስከ 12 ስንደመድመው ኢየሱስ 72ቱ ደቀ መዛሙርቱ ወደሚሄዱባቸው ከተሞችና መንደሮቹ ሁለት አድርጎ ላካቸው። እነርሱም የእግዚአብሔርን መንግስት እንዲያውጁ ፊኒሽ፣ ሌላ ምንም አጀንዳ የላቸው። የሰላምን መንግስት እንዲያውጁ ነው። ሕሙማን እንዲፈወሱ፣ በእግዚአብሔር ላይ ታምነው እንዲሄዱ፣ ሰላምን እንዲያወጁ አዘዛቸው። ዛሬም የእናንተና የኔ አጀንዳ ይሄ ነው። እግዚአብሔር አምላክ የተመሰገነ ይሁን። ይህን ለማድረግ እግዚአብሔር በመንፈሱና በጸጋው ያቆመን። ሌላ መንገድ የለንም ወገኖቼ። ጌታ አምላክ የተመሰገነ ይሁን። ይህንን አዘዛቸው። የሚቀበሏቸውን እንዲባርኩ፣ የማይቀበሏቸውን ግን ምስክርነት ሰጥተው እንዲሄዱ አስተማራቸው። ካልተቀበሏችሁ ባርኩ፣ ለማይቀበሏችሁ ደግሞ ምስክርነታችሁን ሰጥታችሁ ሂዱ ነው ያለው። እና ዋና መልእክቱ የእግዚአብሔር ተከታዮች በእግዚአብሔር ላይ ታምነን፣ እግዚአብሔር አምላክ የተመሰገነ ይሁን፣ የመንግስቱን ወንጌል በሰላምና በታማኝነት ማወጅ እንዳለብን፣ ውጤቱም በእግዚአብሔር እጅ ነው እንጂ በእኛ እጅ አይደለም። ጌታ የተመሰገነ ይሁን። በዚህ ልናገለግለው እንድንችል እግዚአብሔር ይርዳል። ወገኖቼ እንግዲህ በልቤ ያለውን ይህንን አካፍያችኋለሁ። ነገሩ እጅግ በጣም ጥልቅ ነው። ብዙ ጊዜ በተለያየ መንገድ የሰማነው ነው። የሰላም ሰዎች ያድርገን። ተጠርተናል እንድንንቀሳቀስ። በእውነት ጌታ ሆይ ብዙ ጊዜ እንደምናገረው ለምኑ፣ ፈልጉ፣ አንኳኩ። እነዚህ 3 ቁልፎች ናቸው። ዛሬ ዝም ብሎ የሚሄዱት ጌታ በውስጣቸው የለም ይሆናል፣ ግን እንኮርኩራቸው፣ መንገድ እንፈልግ። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ በዚህና በዛ ጸንተን ጌታን ማገልገል እንድንችል ጌታ እግዚአብሔር ይርዳን። እግዚአብሔር ዛሬም ይጠራናል። የሚጠራን በጸጋው ነው። የሚያስተምረን በጥበብ ነው። የሚልከን ለመንግስቱ ምስክር እንድንሆን ነው። ስለዚህ ጥሪውን በደስታ እንቀበል፣ በታማኝነት እንመላለስ፣ የመንግስቱን ወንጌል በፍቅር በትህትና ለዓለም እንመስክር፣ እናድርስ። አጭር ጸሎት እናደርጋለን። የሰማይ አምላክ እግዚአብሔር ሆይ፣ አምላካችን ሆይ
እናመሰግንሃለን። እግዚአብሔር ዛሬም ይጠራናል። ጥሪው የሚቀጥል ነው። ከኛም አልፎ ወደሚቀጥሉት የሚሄድ ነው። ይህንን በታማኝነት ለማስተላለፍ እንድንችል አንተ እርዳን። የሚጠራን በጸጋው ነው። የሚያስተምረን በጥበብ ነው። የሚልክንም ለመንግስቱ ምስክር እንድንሆን ነው ጌታ እግዚአብሔር አምላክ ሆይ። ስለዚህ ጥሪውን በደስታ ተቀብለን በታማኝነት እንድንመላለስ እርዳን። የመንግስቱን ወንጌል በፍቅርና በትህትና ለዓለም እንድንመሰክር የሰማይ አምላክ እግዚአብሔር ይርዳን። ክብር ሁሉ በሰማይ በምድር ለእርሱ ይሁን። አሜን።